ሁሉም የማህበረሰብ ክፍል ከመዘናጋት ወጥቶ ራሱን ከኤችአይቪ ኤድስ እንዲጠብቅ በትኩረት መስራት እንደሚገባ ተገለጸ። ክልላዊ የኤችአይቪ ኤድስ መከላከልና መቆጣጠሪያ ንቅናቄ መድረክ በትናንትናው ዕለት በሆሳና ከተማ ተካሂዷል። በተደራጀ የአመራርና የህዝብ ባለቤትነት ተሳትፎ ህዝባችንን ከመዘናጋት እናውጣ በሚል መሪ ሀሳብ በተካሄደው በዚህ መድረክ የመክፈቻ ንግግር ያደረጉት የቢሮ ኃላፊው አቶ ሳሙኤል ዳርጌ የኤችአይቪ ኤድስ ጉዳይ በማህበረሰቡ ዘንድ ተገቢውን ትኩረት በማጣቱም በሽታው በከፍተኛ መጠን እየተዛመተ በመሆኑም አስጊ እየሆነ ነው ብለዋል። በመሆኑም ይህንን የኤችአይቪ ኤድስ በሽታ ከዚህ በላይ እንዳይዛመት የመከላከልና የመቆጣጠር ስራዎችን በቅንጅት መስራት እንደሚገባ አሳስበዋል። እንደ ሀገርም ሆነ እንደ ክልል የተገኘውን ስኬት ተከትሎ ባለፉት ጥቂት ዓመታት የተፈጠረውን ሰፊ ቸልተኝነትና ዝምታ ስርጭቱ በተለያየ ማህበረሰብ ክፍሎች በተለይም በወጣቱ እየጨመረ መምጣቱን መረጃዎች ያመላክታሉ። በየደረጃ የሚገኘው ከፍተኛ አመራር፣ ልዩ ልዩ ባለድርሻ አካላትና የማህበረሰብ ክፍሎች እንዲሁም አጋር ድርጅቶች ተገቢውን ትኩረት እያጣ በመምጣቱ ስርጭቱ እንደገና በማገርሸት ከፍተኛ የማህበረሰብ ጤና ችግር እንዳይሆን ተሰግቷል። ካለፉት 2 አስርት ዓመታት በፊት ኤችአይቪ ኤድስ ምክንያት ተፈጥሮ የነበረው የህይወት የኑሮ ምስቅልቅል፣ ተስፋ የመቁረጥና የሞት ድባብ የተሻገር ነው ዘመን ተሻጋሪ አኩሪ ተግባር በፈጸሙት መገለልና መድሮን ሰብረው በሚዲያው በልዩ ልዩ የጎዳና ላይ ሁነቶች በአደባባይና በማህበራዊ ግንኙነቶች ሌት ተቀን ሳይታክቱ በሰሩ ዘመን የማይሽረው ታሪክ የማይረሳው ድል ባለቤት በነበሩ የማህበረሰብ ክፍሎች ነው። ስለሆነም በከፍተኛ መንግስት አመራሮች ጀምሮ በየደረጃ የሚገኙ ውሳኔ ሰጪዎች በአርአያነት የኤችአይቪ ኤድስ መከላከልና መቆጣጠር ተግባር በመምራት ለህብረተሰቡ አስተዋጽኦ ዳግም ማሳየት ይጠበቅባቸዋል። አክለውም በክልሉ በጤናው ዘርፍ የህብረተሰቡን ፍትሃዊ የጤና አገልግሎት ተጠቃሚነት ለማረጋገጥ በተሰራው ስራ ከጊዜ ወደ ጊዜ መሻሻል እየታየ መምጣቱን ተናግረዋል። በማህበረሰብ አቀፍ ጤና መድን ዘርፍም ከሀብት አሰባሰብ አንጻር ከፍተኛ መሻሻሎች መኖራቸውንም የቢሮ ኃላፊው አስረድተዋል። በጤና ልማት ዘርፍ ህብረተሰቡ ፍትሃዊና ጥራቱን የጠበቀ የጤና አገልግሎት ተጠቃሚ ለማድረግ እቅድ ታቅዶ ወደ ተግባር ተገብቷል። ከነዚህም ቁልፍ አጀንዳዎች ውስጥ የጤና ፋይናንስ መሻሻል ዋነኛው ሲሆን ከሚከናወኑ አበይት ተግባራት ውስጥ የጤና መድን ፕሮግራም ተግባራዊ ማድረግ ነው። በክልላችን በ2003 ዓ.ም በሙከራ ደረጃ በአንድ ወረዳ ከተጀመረበት ጊዜ አንስቶ የህብረተሰቡ ተሳትፎና የጤና አገልግሎት ተጠቃሚነት ደረጃ በደረጃ እየጨመረ ከመምጣቱም በላይ የዓለም ጤና ድርጅት የጤና አገልግሎት ተጠቃሚነት ምጣኔ ያስቀመጠውን ግብ ለማሳካት በምናደርገው ግብ ጉዞ ከፍተኛ አስተዋጽኦ አበርክቷል፣ እያበረከተም ይገኛል። በ2016 በጀት ዓመት በዞኖችና በልዩ ወረዳዎች የታየ ማህበረሰብ አቀፍ ጤና መድን አፈጻጸም የተለያየ ቢሆንም እንቅስቃሴ ከተጀመረበት 82 ወረዳዎች በሁሉም ወረዳዎች ለአባላቶቻቸው አገልግሎት መስጠት የተቻለ ሲሆን በአጠቃላይ 826,000 በላይ አባወራና እማወራ አባል በማድረግ ከ4.1 ሚሊዮን በላይ ህዝብ በፕሮግራሙ ተጠቃሚ እንዲሆን በማስቻል ከግማሽ ቢሊዮን ብር በላይ ሀብት በማሰባሰብ ለጤና ስርዓት ሀገር ውስጥ የሀብት ምንጭ ከማሳደጉም በላይ የጤና ተቋማት የውስጥ ገቢ ማሳደግና የጤና አገልግሎት ጥራት ለማሻሻል ከፍተኛ ሚና ተጫውተዋል። በ2017 አጠቃላይ ምጣኔ 79.8% ሲሆን ይህም ካለፉት ዓመታት አንጻር ሲታይ የተሻለ ሆኖ ተመዝግቧል። በሌላ ጎኑ የሀብት አሰባሰቡ ስርዓት ከጊዜ ወደ ጊዜ እየተሻሻለ የመጣ ሲሆን እስካሁን ባለው 651.9 ሚሊዮን በላይ በማሰባሰብ ከተሰበሰበው ሀብት 623.5 ሚሊዮን በላይ ወደ ባንክ ማስገባት ተችሏል። ይህ ካለፉት ዓመታት አንጻር በመጠንም በጥራትም መሻሻልን ያሳየ ነው። በመድኃኒት አቅርቦት ዘርፍም እያጋጠመ ያለውን ችግር ለመቅረፍ የማህበረሰብ መድኃኒት ቤቶችን የማጠናከር ስራ በልዩ ትኩረት በመሰራቱም ችግሩን ለማቅለል የጎላ ፋይዳ በማበርከቱም ተጠናክሮ መቀጠል እንዳለበት ገልጸዋል። ለዕለቱ የተዘጋጀ ሰነድ ለመድረኩ ተሳታፊዎች የቀረበ ሲሆን በቀረበው ሰነድ መነሻም ሰፋ ያለ ውይይት ተደርጓል። አሁን ደግሞ ያለው ለመዘናጋት እድል የሚሰጥ ነው። ስለዚህ አሁን ያለውን የሚመጥን የሚዲያ ሜሴጅ ማዕከላዊ ኢትዮጵያን የሚመስል አለፍ ሲልም ለኢትዮጵያ የሚሆን ሜሴጅ ተቀርጾ ሁሉንም ሚዲያዎች ዛሬ ታንክስቱ አሁን ኦል ኢን ዋን ሚዲያዎቻችን ማህበራዊ ሚዲያው፣ ሜንስትሪም ሚዲያው፣ ሌላውም ሚዲያ አለና በቀላሉ ተደራሽ ለማድረግ ሁሉንም መድረስ ይቻላል። ስለዚህ ሚዲያው የጤና ቢሮ ሌሎች አጋር አካላትን ማስተባብሮ የሚዲያ ሜሴጅ በደንብ ክራፍት ተደርጎ ለወጣቱ፣ ለአዛውንቱ፣ ለህፃናት፣
ለተማሪዎች ኢቭን መካከለኛ እድሜ ደረጃ ላይ ላሉ ሰዎች አዳዲስ ሀብት እየፈጠሩ ላሉ ሰዎች ጭምር የሚሆን ቅድም አሁን ሴናሪዮ እየተቀየረ ነው ያለው። ድሮ ሲነገረን ቆየ ነው ያደግነው የሴተኛ ዳሪዎች አሽከርካሪ ሹፍርና ተግባር የተሰማሩ ሰዎች ተገላጭ ናቸው ይባል ነበር። ቅድም ያየነው ዳታ ደግሞ በጣም አስፈሪ ነው። ማጤመ ለማሳካት በጣም ያው ሌሎቹም አካባቢዎች ጉልበት ይጠይቃል። ዝም ብሎ ዳይሬክሽን ሰጥተን የምንፈጽመው ተግባር አይደለም። ማጤመ እየነካ አመራሩ ብቻ ሁሌም ዳይሬክሽን ሰጥቶ እየተከታተለ ብቻ ሳይሆን እየነካ እየወረድን እያንዳንዱ ተቋም እያየን ያው ማጤመ ሲባል ሁሉም ቤት እየገባን የምናንኳኳው ስራ ስለሆነ የሆነ ቢሮ ቁጭ ብለን የሆነ ሰው ጠርተን የምናመጣው ሳይሆን እያንዳንዱ ቤት ተዙሮ ቢሰበሰብ አባል የምናደርግ እንደሆነ ተወስዶ አሁን የቀሩ እንትኖች እናሳካለን። ያው አንዱ የፍትሃዊነት ኢሹ ነው። ማጤመን ስናነሳ የፍትሃዊ ተጠቃሚነት ኢሹ ነው። አምና 100% አፈጻጸም የነበራቸው 2 መዋቅሮች ነበሩ። ዘንድሮ ወደ 5 አሳድገናል። ያ ብቻ ሳይሆን ዝቅተኛ አፈጻጸም የነበረው አምና 50% ላይ ነበር። ዘንድሮ ግን ዝቅተኛ ብለን የገመገምነው በእኛ ደረጃ ካሉን 15 መዋቅሮች 80% ነው። ስለዚህ የአፈጻጸም ልዩነቶችን ማጥበብ የተቻለበት ሂደት አለ። ይሄ ትልቅ አቅም ሊሆን የሚችልና ምናልባት ይሄ ለቀጣይ ለምንሰራውም ስራ ትልቅ አጋዥ ችግሮችን የፈታና የለየ ስራ ነው የሚል ነገር አለኝ። ከአቅርቦት ጋር ተያይዞ የሚነሱ ነገሮች በደረጃ እየተፈቱ ስለሆነ ይሄን እያጠናከሩ መሄድ ያስፈልጋል የሚል አስተያየት ነው ያለኝ። ከተሳታፊዎች ለተነሱ ሀሳብ አስተያየቶችም ከክልሉ ርዕሰ መስተዳድር ከዶክተር እንዳሻው ጣሳው እንዲሁም ከቢሮ ኃላፊና ከሌሎችም ባለድርሻ አካላት ምላሽና ማብራሪያ ተሰጥቷል። ዝም ማለት አይደለም አሁን ያለው ማስተማር ነው። መድኃኒቱ ማስተማር ነው። ዩኒቨርሲቲዎች በሌላ አይነት መንገድ ይሸፈናል። ኮሌጆች፣ ቴክኒክና ሙያ ኮሌጆች ብዙ ተማሪዎች አሉ። እዚህ አካባቢ ላይ በጣም ትኩረት አድርገን መስራት መቻል አለብን። ሌላው ተጋላጭ የምንላቸው የማህበረሰብ ክፍሎች በፕላኑ ላይ ባላችሁ ጥናት መሰረት በደንብ አድርጋችሁ መልሳችሁ እዛም አካባቢ ምን ስራ እንስራ የሚል በዝርዝር ተቀምጦ መመለስ መቻል አለበት። ሌላው በዚህ ውይይት ያላነሳ ነው ድጋፍና እንክብካቤ ለሚፈልጉ ተገቢውን ስራ መስራት። በየቤቱ ድጋፍና እንክብካቤ የሚፈልጉ ሰዎች አሉ። ይሄ እየዘነጋ ነው ያለነው። አላነሳንም። በውይይትም አናነሳም፣ አይነሳም። የሚበሉት የሚጠጡት ነገር መድኃኒት እንዲያገኙ ማድረግ፣ ገላቸውን ሊታጠቡ ማድረግ፣ ካገገሙ በኋላ ደግሞ በማህበረሰብ ውስጥ ተሳትፎ እንዲኖራቸው ማድረግ። ተስፋ ቆርጠው በየቤቱ ያሉ ሰዎች አሉ። ተገቢውን መድኃኒት ካገኙ፣ ጽዳት በደንብ ከተጠበቀ፣ እንክብካቤ በደንብ ከተደረገ፣ ጭንቅላታቸው ላይ የተወሰነ ስራ ከሰራን የማህበረሰብ ክፍል ሆኖ ይቆያል። ከማጤማ አንጻር 4-5 ጉዳዮችን ብንሰራ ነው። ማጤማ ፕሮግረስ አለው፣ ግን ከዚህ በላይ መሆን አንችልም ወይ ነው? ከዚህ በላይ መሆን ይቻላል ነው። በሁለት ነው ከፍለን የምናየው። እድሳት የሚደረግላቸው ለብቻ ሳይደባለቅ፣ አዳዲሶችን ለብቻ። ስትገመግሙም እንደዛ ነው መገምገም ያለባቸው። ነባር የነበሩ ሰዎች እድሳት ስናደርግ ለምንድን ነው ሰው የሚወጣው? ይኖራሉ አንዳንድ ነገሮች፣ ግን ክፍያው በጣም አነስተኛ ነው። 1000 ብር ምናምን ከፍሎ አመት ሙሉ ሕክምና። ነባሮች ለብቻ ነው መገምገም ያለባቸው። አዳዲስ የምናመጣቸውን ደግሞ ለብቻ ነው መገምገም መቻል ያለበት። ሁለቱ ሳይደባለቅ ለየብቻ ነው ማየት መቻል ያለበት። ሰው ማጤማ ላይ የመጀመሪያው ስራ መሆን መቻል ያለበት ወደ ባንክ ያልገባ ገንዘብ አለ። ይሄ ገንዘብ በጊዜ ሰሌዳ ተቀምጦለት እስከዚህ ወር ማለቂያ ድረስ ተጠቃሎ መግባት አለበት። ሰው ያዋጣውን ገንዘብ ለምንድን ነው ኪሳችን ውስጥ የምንይዘው? ከሰውየው ካልመጣ አልመጣም ነው። ከሰውየው እጅ ከወጣ በኋላ እኛ ጋር ለምን ይቆያል? አደረጃጀት ጋር ለምን ይቆያል? የመሰበሰበው አካል ጋር ለምን ይቆያል? አንዱ ይሄ ነው። ሁለተኛው መክፈል የሚገባቸው ሰዎች ቅድም ማን ያነሳው? ጉራጌ ዞን ያነሳው አየለን ያነሳው አድካሚ ነው ስራው፣ በየቤቱ መሄድ ነው። መድከም አለብና ጤና እኮ ነው እየሰራን ያለነው። ጤና እኮ ማለት የትውልድ ግንባታ ዋንኛው ጤና እኮ ነው የሚባለው። ጤንነት የሌለው ማህበረሰብ እንዴት ይሆናል? ምን ይሰራል? አምራች አይሆንም።
ስለዚህ ወደ ባንክ ያልገባ ገንዘብ ሲሪየስ ነው። ይህንን ያልፈጸሙ መዋቅሮች መጠየቅ ተጠያቂነት መኖር መቻል አለበት። መክፈል ሁለተኛው መክፈል ለማይችሉ አባላት የዞንና የወረዳ ድርሻ አለ። የወረዳ ድርሻቸውን በአግባቡ እንዲስተናገድ ማድረግ ነው፣ ማስገባት ነው። የተለያየ ሜካኒዝም አለ። በማጤማ ላይ የተቀመጠ በአሰራሩ ላይ የተቀመጠ ነገር አለ። እሱ ድርሻውን የምናሟላበትን መፍጠንና ማስቀመጥ ያስፈልጋል። መክፈል ለማይችሉ አባላት ችግሩን በዘላቂነት መንፈታ ሁለት ነው ማለት ነው። ከመንግስት በብድር ጎን ለጎን ውጪ ላይ ደግሞ በሲድ መኒ ደረጃ ላይ ካዘጋጀን እንደፈለግን ገዝተን ማቅረብ እንችላለን። የህዝብ ፎረሙን አዘጋጅተናል። ሰምታችኋል፣ አድምጣችኋል። በጣም ጥሩ ነው። ይሄንን ይዘን እኛ ዝግጁ እንሆናለን። እንደ ዘንድሮ ከደገፋችሁን ጤና ሲስተም ውስጥ ያለው ነገር መሰረታዊ ለውጥ ለማምጣት የተሻለ ነገር እንፈጥራለን ብዬ ነው የማስበው። ከማጤሚያ አንጻርም እኔ የዘንድሮ ጥሩ ነገር ነው የምለው የፊት አመራር ከፕሬዝዳንት ጀምሮ ሁሉም በየደረጃው ያለ አመራር ትኩረት አግኝቷል ብዬ ወስዷለሁ። ደቡብ ብሔር ብሔረሰቦችና ደቡብ ክልል ሲባል ብዙ ሰው ያኑ ክልል ደቡብ ብሔር ብሔረሰቦች ክልል ውስጥ እያለን ይህንን እንደ ሴክሬታሪ መርቻለሁ። በጣም አስቸጋሪ የነበረው ተግባር ነው። የተግባር በጣም ከግንዛቤ ከአመራር ቁርጠኝነት አቴንሽን ያለማግኘት ጉዳዮች ሰፊ ነበሩና አሁን ግን የፊት አመራር ከፕሬዝዳንቱ ጀምሮ አቴንሽን አግኝተው የመጣ ለውጥ ተስፋ ሰጪ ነው ብዬ ወስዳለሁ። ግን በቂ አይደለም። ከዚህ በላይ ማሄድ የሚያስችል ክልል ነው የክልል የስርዓተ ምግብ ጤናና ጸረ ኤችአይቪ ኤድስ ክበብ በሚል ኦልሬዲ ክበብ አለ። በዚህ ክበብ ግን አሁን በቅርብ የምናደራጅም ኤችአይቪ ኤድስ ክበብ በፊትም ነበር። በቂ ትምህርት ቤትም መዘናጋት አለ። እንዳጠቃላይ እንደ ክልል እንዳለው መዘናጋት ትምህርት ቤትም አለ። ስለዚህ እኛም ሲሪየስሊ ወስደን በተለይ በእነዚህ ክበባት አማካይነት ቅድም ማሚንም ጨምረን ያቲም በጣም እንደዚህ አይነት ነገር ላይ ዝም ብሎ ማስተማር ሳይሆን እንደ ፕራክቲካል ተሞክሮ ካላቸው አካላት እንዲያሰለጥኑ ማድረግ በጣም ጠቃሚ ነው የሚሆነውና ከነሱም ጋር በደንብ ተቀናጅተን ቀጣይ ጊዜ ላይ በእነኚህ ክበባት ትኩረት ሰጥተን የምንሰራ ይሆናል። ተመልሶ እንደገና እያገረሸ የመጣበት ሁኔታ አለ። ይሄ ዞሮ ዞሮ ምንጩ ምንድነው ከተባለ ከመስራት ካለመስራት ጋር ተያይዞ የሚታይ ጉዳይ ነውና ከሰራን ለውጥ ማምጣት እንደምንችል ወደ ኋላ ሄደን ብናይ ታሪኩ የሚያሳየን እሱ ነው። ስለዚህ አሁንም ይሄ ንቅናቄ ለንቅናቄ ያህል ለመራ ግብር ያህል ሳይሆን በተገቢው መንገድ ዞኖችም እዚህ ያሉ በመዋቅር ደረጃ ወርዶ በተገቢው መያዝ አለበት። ይሄን ልናሳልጥበት የምንችል አደረጃጀቶች አሉ በየቦታው። እሱን እንደገና ማንቀሳቀስ ነው። ትዝ ይለኛል በተቋም ደረጃ እንኳን ቡና ጠጡ ሻይ ቡና ጠጡ እየተባለ ፕሮግራም እየተፈጠረ የውይይት አጀንዳ እየተደረገ የምንወያይበት መከላከሉ ላይና እንደገና ደግሞ ድጋፍና ክትትል የማድረጉም ላይ ጠንካራ ስራ ሲሰራ የነበረበት ሁኔታ ነበርና አሁን እውነት በየተቋማችን ያችን ከደሞዛችን ከምትቆረጠው ውጪ ቁጭ ብሎ በዚህ ኢሹ ላይ ዲስከስ የማድረጉ ሂደት አለው ሲባል የለም በየቦታው። በመድረኩ ላይ የክልል ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ፋጤ ሲርሞሎ፣ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ አቶ አቡቶ አኒቶ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ እርስኖ አቡሬ፣ በምክትል ርዕሰ መስተዳድር ማዕረግ የክልሉ አስተባባሪዎች፣ የክልል ቢሮ ኃላፊዎች፣ የዞንና የልዩ ወረዳ አስተዳዳሪዎችና ሌሎች ባለድርሻ አካላት ተሳትፈዋል።